ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን በዛሬው ፕሮግራማችን ቸልሲን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ስለ ጂሚ ጃንግ ሞርጋን እናወራለን። ይህ ተጫዋች እንግዲህ በመጀመሪያዎቹ የክለር ካፒታል ናይቶሪ ቡሄል ጊዜ ለቸልሲ የፈረመ ነው። ቸልሲ ታዲያ ይህንን ተጫዋች ወደ ዌስት ብሮም ልኮታል። ቸልሲ ከዚህ ዋጋዎች ውስጥ ማግኘት የሚችለው እንግዲህ ከቀጣይ ዝውውሩ ቀጣይ ሽያጮች ውስጥ ወደ 20% ድርሻ የሚኖረው ይሆናል። ቸልሲ በ3 ሚሊዮን ነበር ያስፈረመው። ከዓመታት በኋላ በ4 ሚሊዮን ዩሮ አንድ ዓመት የሚቀረውን ተጫዋች ማስፈረም እንዲሁም ደግሞ ለሌሎች ቡድኖች መሸጥ ችለዋል። ፒተርቦሮ 14 ጎሎችን ማስቆጠሩ የሚታወስ ነው። ቸልሲና የዝውውር መስኮቱ እንግዲህ እንደቀጠለ ነው የሚገኘው። እንግዲህ አሌክስ ጎልድበርግ የምታውቁት የቸልሲ ዘጋቢ ነው። ታዲያ ምን ይዞ መጥቷል? ዛሬ በመረጃዎቹ አሁን ከቅርብ ሰዓታቶች በፊት ኢታን ንዋነሪ ላይ ያለው የቸልሲ ፍላጎት ቀጥተኛና እንዲሁም ደግሞ ጠንከር ያለ እንደሆነና ከአርሰናል ለማስፈረም እንደሚፈልጉ አቅርበዋል። ነገር ግን አርሰናል የመደራደር አቅሙ ከፍ ያለ መሆኑ መረሳት የለበትም። 4 ዓመት ኮንትራት ነው የሚቀረው። ስለዚህ በቀላሉ አርሰናሎች ይሸጣሉ ወይ የሚለው ትልቅ ጥያቄ ነው። ነገር ግን ለሽያጭ ከቀረበ ቸልሲ የመጀመሪያው ፈላጊ ክለቡ ነው። ተጫዋቹን ማያሳመን ጥረቶችን የሚያደርጉ ይሆናል። ሌላኛው ታዳጊ ተጫዋች የሆነው ጄሰን ዲኤሪ በቸልሲ ቤት ውስጥ በዚህ ክረምት ከሚለቁ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይታሰባል። ታዲያ ስፖርቲንግ ሊዝቦኖች ይህንን ተጫዋች በሚገባ መልምለውታል። በቤኔፊካ 6-2 ተሸነፉ ቸልሲዎች ማለት ነው። ታዳጊ ቡድን ውስጥ በሚገባ ተመልክቶታል። እንግዲህ ማካና ጄሰን ዲኤሪ ከዋናው ቡድን የመጨረሻ ጊዜን በቀጣዩ የውድድር ዓመት የማግኘት እድላቸው ጠባብ ይሆናል ተብሎ ይታሰባል። በተለይ ቸልሲ የጨዋታ መጠኖቹ ከማነሳቸው የተነሳ ለጄሰን ዲኤሪ በተለይ ጊተንስም ጋርናቸውም የመልቀቅ እድል ከሌላቸው በስተቀር ዲኤሪ በቦታው ውስጥ የመሰለፍ እድልን ያገኛል ተብሎ አይታሰብም። ነገር ግን ይህ ተጫዋች አስደናቂ ብቃቱን እንዳሳየ በተለይ በእንግሊዝ ፕሪሚየር ሊግ ላይ የመጀመሪያ ጨዋታውን በቸልሲ ማሊያ ማድረጉ የሚረሳ አይደለም። እንግዲህ አንዱ አማራጭ በኔ እይታ ግን ወደ ስትራስቡርግ በውሰት መላክ ነው፣ ብቃቱን ፐርፎርማንሱ እንዲያድግ ማድረግ ነው። ያለበለዚያ ግን ወደ ሌላ ክለቦች የሚሄድ ከሆነ ቸልሲ ፊክስድ የሆነ በቋሚ ገንዘብ መግዛት የሚያስችለው ቀጣይ ዓመታቶች ኮንትራት ማስቀመጥ ነው። ሊቨርፑሎች ኳንሳ ላይ እንዳስቀመጡት ቸልሲም ለምሳሌ በቀጣዮቹ ዓመታት 30 ሚሊዮን ፓውንድ 40 ሚሊዮን ፓውንድ ተጫዋቹን መልሶ መግዛት የሚችልበትን ቅጽ ማስቀመጥ የሚችል ከሆነ በጣም ጥሩና አስፈላጊ የሆነ ድርድር የሚያደርግ ይሆናል። ሌላኛው እንግዲህ ኤንዞ ፈርናንዴዝን የሚመለከት ነው። ለቸልሲ ተስፋ የሚሰጡ ነገሮች እየወጡ ያሉ ይመስለኛል። ምክንያቱም ኤንዞ ፈርናንዴዝ አሁን ባለው ሁኔታ የጆዜ ሞሪኖ ቡድን ውስጥ 4 ተጫዋቾች የአማካይ መስመር ዝርዝር ውስጥ አሉ። ኤንዞ ፈርናንዴዝ አንዱ ተጫዋች እንደሆነ ይጠበቃል። ቸልሲ የእንግሊዝ ፕሪሚየር ሊግ የዝውውር ሪካርድ እንዲሰበር ይፈልጋሉ። ያ ማለት ከ125 ሚሊዮን ፓውንድ በላይ ነው። ከ130 ሚሊዮን ፓውንድ በላይ ያንን ማድሪድ ያቀርባሉ። ማድሪዶች ድርድሮችን ማድረግ ይፈልጋሉ። ነገር ግን በዚህ ውድ ዋጋ ሊሆን የመቻል እድሉ ጠባብ ነው ተብሎ ይታሰባል። ማድሪድ እስከ 100 ሚሊዮን ፓውንድ ብቻ ነው የመክፈል ፍላጎት ያላቸው። ድርድሮቹ የሚቀጥሉት ቀናቶች የሚደረግ ነው የሚሆነው። ኒኮላስ ጃክሰንን በሚመለከት እንግዲህ ጁቬ አሁንም ቀጥተኛ ፈላጊ ቡድን እንደሆነ ነው። 30 ሚሊዮን ዩሮ ቸልሲዎች ገምተውታል የሚል መረጃ ከጣሊያን የሚወጣ ይቻላል። በጣም ያነሰ ነው። እንግዲህ እንዴት እንደሚሆን አላውቅም። በጣም የኒኮላስ ጃክሰን ከ60 ሚሊዮን ዩሮ ወደ 30 ሚሊዮን ዩሮ በአንድ የዝውውር መስኮት መቀነስ በጣም አስቸጋሪ ነው በአንድ ዓመት ውስጥ። ታዲያ ቸልሲዎች ግን ካምቢያሶን በዛ ቡድን ውስጥ ስለሚፈልጉ የተጫዋች ቅያሬዎች ሊኖሩ ይችላሉ የሚሉ መረጃዎችም ወጡ አይቻለሁ። ሌላኛው አዳም ዋርተንን የሚመለከት ነው። አዳም ዋርተንን በሚመለከት ቸልሲዎች ይህ የክሪስታል ፓላስ የሚጠይቁት የ100 ሚሊዮን ዩሮ ዋጋ ዝቅ የሚል ካልሆነ በስተቀር ተጫዋቹን በቀላሉ ቡድኑን ስብስብ ውስጥ የሚለቅበት እድልና 100 ሚሊዮን ዩሮም ስብስብ ውስጥ ማስፈረም ትንሽ የሚያስቸግር ይመስለኛል። ነገር ግን ቸልሲ የኤንዞ ፈርናንዴዝን ዋጋ የሚያገኝ ከሆነ በቀላሉ ሌሎች ክለቦች ጋር ተጫዋቾችን ይገዛል ማለት የሚቻል አይሆንም ብዬ አስባለሁ። ወደ አድማጮቻችን እንግዲህ መረጃዎቻችንን ስቀጥል ኢሊማኒ ኔጃይ ጋር እንዳለን። ኢሊማኒ ኔጃይ ይህ ተጫዋች 6 ጎሎችና 3 አሲስቶችን በእንግሊዝ ፕሪሚየር ሊግ አድርገዋል። ከ65 እስከ 75 ሚሊዮን ዩሮ ዋጋ ከ65 ሚሊዮን ፓውንድ እስከ 75 ሚሊዮን ፓውንድ ዋጋ ተመድቧል። ይህ በጣም አስቸጋሪ የሚባል ነው። ወደ አድማጮቻችን ዋጋው ትንሽ ከፍ ያለም ነው። ምክንያቱም 10 የጎል ተሳትፎዎች የማይሞላ ላስቆጠረ ተጫዋች ይህንን ያክል ዋጋ ምን ያክል የዚህ ክረምት የዝውውር መስኮት ዋጋ በጣም እንደተተኮሰ የሚያሳይ ነው። ሮጀርስ ላይ ቸልሲ ፍላጎት አለው። ነገር ግን ይህም ዋጋ ከፍ የሚል ነው። ቸልሲ 3 እና 4 ምርጥ ተጫዋቾችን የሚያስፈርም ከሆነ ከ250 ሚሊዮን ፓውንድ በላይ ጥራት ያላቸውን ተጫዋቾችን ለማስፈረም የሚጠይቁ ይሆናል። በተለይ እንደ ሮጀርስ ኒዳ አይነት ተጫዋቾችን ነገር ግን ማስፈረም ግድ ይለዋል። ጣሊያን ጋር ናቸው 40 ሚሊዮን ዩሮ እንኳን ማግኘት የሚችል ከሆነ እዛ ላይ ተጨምሮ እንደ ኢሊማኒ ኔጃይ አይነት ተጫዋቾችን ማግኘት የሚችል ከሆነ በጣም አስፈላጊ ሊሆን ይችላል። ከዛ ውጭ አርሰናል ሮጀርስ እና ባርኮላን በአንድ ሊያስፈርም ስለማይችል አንዱን ከአርሰናል ላይ ቀምቶ ለማስፈረም መሞከር ለቸልሲ ትልቅ እድልን ይሰጠዋል። ነገር ግን ከባርኮላ ይልቅ ሞርጋን ሮጀርስ ለቸልሲ የተመረጠው በጣም ጥሩ ተጫዋች ነው የሚሆን ብዬ አስባለሁ። በ10 ቁጥር ቦታ ሮጀርስ እና ፓልመር
በጣም የሚደነቁ ፐርፎርም የሚያደርጉ ተጫዋቾች ናቸው። በሲቲ አካዳሚ የሚተዋወቁ መሆኑን መርሳት የለብንም። እንግዲህ ኢሊማኒ ኒጃይ ግን በእኔ እይታ ኔቶን የሚያስታውሰኝ ይመስለኛል። ኔቶ አንድ የውድድር ዓመት ጥሩ ፐርፎርማንስን ካሳካ በኋላ ከወልብስ ወደ ቸልሲ በ55 ሚሊዮን ፓውንድ መጣ። ነገር ግን ያን ኔቶ መልሰን ልናየው አልቻልንም። እንግዲህ ኔቶ በፖርቹጋል ብሔራዊ ቡድን አይታችሁት ከሆነ በኔ እይታ ኩኩሬላን የተካ ይሆን ኔቶ ጥሩ ፐርፎርማንስን በዛ ተመላላሽ ቦታው ላይ ያሳየ ይገኛልና አንዱ መታየት የሚጠበቅበት ሊሆን ይችላል ብዬ አስባለሁ። ሌላኛው እንግዲህ ኡስማን ዲዮሜንዲን የሚመለከት ነው። አድማጮቻችን ኡስማን ዲዮሜንዲ ይህ በጣም አስደናቂ የሚባል የማል ተከላካይ ነው በስፖርቲንግ ሊዝበን ውስጥ። ታዲያ የተጫዋች እንግዲህ በሊድስ ከዛ ውጭ በሊድስ ብቻ ሳይሆን ደግሞ በብዙ ቡድኖች እየተፈለገ ይገኛል። ታዲያ ሊድስ ግን የመጀመሪያ ያለውን 40 ሚሊዮን ዩሮ እየታየ የሚጨመር 10 ሚሊዮን ዩሮ በአጠቃላይ 50 ሚሊዮን ዩሮ አቅርበዋል። ኮሞም የዚህ ተጫዋች ፈላጊ መሆኑ መረሳት የለበትም። ታዲያ ቸልሲ ቀደም ብሎ ፈጠን ብሎ ንግግሮች ማድረግ ይጠበቅበታል። 80 ሚሊዮን ዩሮ ግን መክፈል ለቸልሲ አስቸጋሪ የሚሆን ይመስለኛል። 22 ዓመቱ የሚገኝ በጣም አስደናቂ የማል ተከላካይ መሆኑን ግን መርሳት የለብንም። ወደ አድማጮቻችን እንግዲህ ቸልሲን የሚመለከቱ የተለያዩ መረጃዎችን በዚህ ገጻችን ላይ ታገኛላችሁ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ደግሞ በጣም እንደሚያስፈልገን ታውቃላችሁ። እዛ ላይም በርቱልን። የእናንተን አስተያየትና ኮሜንትም አስቀምጡልን። በቸልሲ ዝውውር መስኮት ላይ በሚመለከት ስለ ዣቪ አሎንሶ ያላችሁንም አስተያየት አስቀምጡልን። ቸልሲ ፈጠን ያለ የዝውውር እንቅስቃሴ የሚያስፈልገው ይሆናል። ቀጣይ የውድድር ዓመት መርሃ ግብርም እንደወጣ የምታውቁት ነው። ቸልሲ እንግዲህ የውድድር ዓመቱን የሚጀምረው በፉላም፣ ብራይተን፣ አርሰናል፣ ሃል ሲቲ፣ በብሬንፎርድ ነው። በጣም እንግዲህ ጠንካራ የሆኑ ጨዋታዎች ናቸው። ፉላምን ወደ ክራቨን ኮቴጅ ምዕራብ ለንደን ደርቢ የእንግሊዝ ፕሪሚየር ሊግ የሚጀምርበት ተጠባቂ ጨዋታ ነው የሚሆነው። የዣቪ አሎንሶ የመጀመሪያው ጨዋታ ነው። ብራይተንን በሜዳቸው፣ አርሰናልን ከሜዳቸው ውጭ ጠንካራ ጨዋታ ነው የሚሆነው። ሃል ሲቲን በሜዳቸው ቀለል ያለ ጨዋታ ይሆናል። ከዛ በኋላ ብሬንፎርድ። የመጀመሪያዎቹ 5 የቸልሲ ጨዋታዎች እነዚህ ነው የሚሆኑት። እንግዲህ ጥሩ ፍክርን የሚታዩበት የውድድር ዓመት፣ ቸልሲ ደግሞ የባለፈው የውድድር ዓመትን ሁኔታዎች ስህተቶቹን የሚያሻሽልበት የውድድር ዓመት ይሆናል ተብሎ ይታሰባል። ፓሌስትሪንም በሚመለከት ማርኮ ፓሌስትሪንም በሚመለከት ቸልሲዎች ይህ ተጫዋች በአይናቸው እያየ ወደ ኢንተር ሚላን የሚዘዋወር ይመስላል። ይህ ትንሽ አስቸጋሪ የሚሆነው ነገር ግን ንግግሮቹና ሂደቶቹ በሚቀጥሉት ጊዜያቶች አንዱ የሚጠበቅ ነው የሚሆነው። ኢንተር ግን 50 ሚሊዮን ዩሮን የመክፈል ፍላጎቱን በግልጽ ለቡድኖቹ ማናገር ችሏል። ሰላም ወደ አድማጮቻችን፣ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።